ኡዚውን አቀባብሎ ሰጠኝና እኔ ወደዚያ ቤት ሄዳለሁ። ከምሽቱ 3 ሰዓት ከ5 ደቂቃ ሲሆን የዚያ ቤት የውጭ መብራት ይበራል። በበቆሎ መካከል አልፌ በረንዳው ላይ ስደርስ አልጋ ወራሽ ብቻ ወጥተው የተቀበሉኝ እንደሆን የምቆየው ለሩብ ሰዓት ብቻ ነው። ነገር ግን ከሳቸው ጋር ሌላ ሰው ተጨምሮ የወጣ እንደሆን ብትችል ነጥለህ ካልሆነም ደርበህ እንድትመታን ይህ የመጨረሻ ቁርጠኛ ትዕዛዝ ነው። እጄን እንዳታስይዘው። እንዲህ አለው አጭር ቀጭን ቆፍጣና ትዕዛዝ የሌፍትናንት ኮሎኔል ወርቅነህ ገበየሁ ነው። በብርሃኑ አስረስ የታሳሱ ግርግርና መዘዙ መጽሐፍ ውስጥ ይገኛል። የሌፍትናንት ኮሎኔል ወርቅነህ ገበየሁን ቆራጥነት ለመመስከር ከኒህ ቃላት የበለጠ አስረጅ የሚገኝ አይመስልም። የቅርብ ረዳቱ ብርሃኑ አስረስ እንደጻፉትም ወርቅነህ ገበየሁ የብር አሎሎ የመሰለ ዓይን የነበረው ቆፍጣና ወታደር ነው። ነገርና ክብዶና ፊቱን ቋጥሮ አይናገርም። አርቆ የሚያይ ሰርቶ የማይደክም የማይሰለች ተስፋ የማይቆርጥ ብርቱ ሰው ነበር። ከግርማሜ ንዋይ ጋር ስለ ታሳሱ ግርግር ሲዶልት ሻይ መጠጣትን ይመርጥ ነበር። ሌፍትናንት ኮሎኔል ወርቅነህ ገበየሁ ብጥር የምትለዋን ቃል ብዙ ጊዜ ይጠቀምባታል። ቀዳማዊ ኃይለ ሥላሴ መንፈሴ ወርቅነህን አሳድገው ይለኛል፣ ለጥፋቴ ሁሉ ለልማቴ አላውቅም ይሉ ነበር ተብሎ ተጽፏል። ወርቅነህ ገበየሁ በተመሳሳይ ጊዜ ቀዳማዊ ኃይለ ሥላሴን ይሉኝታ የሌላቸው ራሳቸውን ብቻ የሚወዱ ኢትዮጵያ እንዳለች ወድማ እሳቸው ብቻቸውን የሚቀሩ ቢሆን እንኳን ግድ የሌላቸው ናቸው እያለ ያማቸው ነበር። ወርቅነህ ገበየሁ በትክክል መቼ እንደተወለደ አይታወቅም። የገበሬ ልጅ ነው። አባቱ ገበየሁ ገብረ ሕይወት ይባላሉ። እናቱ ውዲቱ ብሩ ናቸው። እኒህ ጥንዶች በጌምድር ውስጥ በደብረ ታቦር አውራጃ ሐሙስ ወንዝ አትከና ጊዮርጊስ የምትባል ቀዬ ላይ ወርቅነህ ገበየሁን ወልደውታል። ደብረ ታቦርና አካባቢው ደግሞ የቋረኛው ካሳ መንፈስ አለ። ጋፋት እዚያው ናት። ወርቅነህ መጀመሪያ ያብነት ተማሪ ነበር። በዚያው ዘርፍ ቀጥሎ ቅኔ ለመማር ጎጃም ተሻግሯል። ሙያ ለመማር ከጎጃም ወደ አዲስ አበባ በእግሩ ተጉዟል። ወዲያው ደግሞ በኢትዮጵያ የመጀመሪያው ዘመናዊ ትምህርት ቤት ዳግማዊ ምኒልክ የ3ኛ ክፍል ተማሪ ሆነ። እንደ ገጠሬነቱ እንግሊዝኛ ትምህርት ይፈትነው ነበር። በረታና አወቀበት። ጎንደሬው ወርቅነህ ገበየሁ ከሁሉም ልቆ አንደኛ ሆነ። በ3ኛው የትምህርት ጊዜ ግን ወርቅነህ ገበየሁና ጓደኞቹ ለክብር ዘበኛ ጦር መኮንንነት ማሰልጠኛ ትምህርት ተመልምለው ወደ ወታደር ቤት ገቡ። በዚህ እጩ የጦር መኮንኖች ማሰልጠኛ ትምህርት ቤት 3ቱንም ዓመት አንደኛ በመውጣት ትምህርቱን ሲያጠናቅቅ ወርቅነህ የንግግር የቃላት ፍሰትና አጠቃቀሙ ንጉሠ ነገሥቱን እንግዶችንና ጓደኞቹን ባስደሰተ ሁኔታ አቅርቦ ከሌሎች ጓደኞቹ ጋር ከ50 አለቅነት ወደ ምክትል የመቶ አለቅነት ማዕረግ ማደጉ ተገለጸ። በስሙ ተጠርቶ ዲፕሎማውን ተቀበለ። ወርቅነህ በተለይ 3ቱንም ዓመት አንደኛ በመሆኑ ቀዳማዊ ኃይለ ሥላሴ የሹመት ምስክር ወረቀት ዲፕሎማውን የሰጡት የመኮንንነት ቀበቶውን ራሳቸው በማስታጠቅ ነበር። ይህንንም ተመራቂ ጓደኞቹና በስፍራው የነበሩ ሁሉ ይገባዋል በማለት አወድሰዋል። ምክትል የመቶ አለቃ ወርቅነህ ገበየሁ አዲስ አበባ ዩኒቨርሲቲ ኮሌጅ በማታው መርሃ ግብር ተመዝግቦ በህዝብ አስተዳደር መማሩን ቀጥሏል። በርካታ ኮርሶችንም ወስዶ ጥሩ ውጤት ማስመዝገቡን አብረውት ይማሩና የሰሩ የነበሩ ጓደኞቹ ይናገራሉ። ከሚጠቀስለት ጉብዝናው አንዱ ብርቱ አንባቢነቱ ነበረ። ይህ መኮንን አማርኛ፣ ግዕዝ፣ እንግሊዝኛና የስዊድን ቋንቋ አቀላጥፎ የሚናገር በጣሊያንኛ በፈረንሳይኛና አረብኛ ቋንቋዎችም ለመግባባት የሚያበቃ ችሎታ የነበረው ሰው ነው። ይሁን እንጂ በነበረው የሥራ ጠባይ ያለመመቸት ትምህርቱን ሙሉ በሙሉ አጠናቆ ዲግሪውን ለመቀበል አልቻለም። ይህ ሁሉ ከሆነ በኋላ ወርቅነህ ገበየሁ በሻምበል ማዕረግ ወደ ኮሪያ ይዘምታል። በዚያም ጥንቅቅ ያለ የግዳጅ አፈጻጸም በማሳየቱ አንድ አሜሪካዊ መኮንን የሀገራቸውን ልጆች ታላቅ ከሚባለው የአሜሪካ የጦር አካዳሚ ተመረቃችሁ እንዴት አንድ አፍሪካዊ መኮንን ይበልጣቸዋል አሰኝቷቸዋል። ከኮሪያ መልስ ከኋላው የመፈንቅለ መንግስት ጓዱ ብርጋዲየር ጀነራል መንግስቱ ንዋይ ጋር ልዩ ረዳታቸው በመሆን ወዳጅነት መስርቷል። በመሃል የጆሮ ሕክምና ሊያገኝ ነው ተብሎ ስዊድን ተልኳል። እውነቱ ግን ስለላ ሊማር ነው ይባላል። ከስዊድን መልስ የቀዳማዊ ኃይለ ሥላሴ መንግስት አንድ ቀይ እንግዳ እየተጠባበቀ አጋጠመው። እኒያ ሰው ዛሬ በዓለም ካርታ ላይ የሌለችው የታላቋ ዩጎዝላቪያ መሪ ማርሻል ቲቶ ናቸው። ከቀዳማዊ ኃይለ ሥላሴ ጋር ልዩ ፍቅር ነበራቸው። እናም የማርሻል ቲቶን የአቀባበልና የመስተንግዶ ሂደት ለማሳመር ሻምበል ወርቅነህ ገበየሁ እጅግ ሲበዛ አስፈላጊ ሰው ነበር። በቅልጥፍናው ማርሻል ቲቶም ሆኑ ቀዳማዊ ኃይለ ሥላሴ እንደተደመሙ ተጽፏል። የኢትዮጵያው ንጉስ መደመማቸውን ከእንግዳቸው ጋር ተለያይተው ወደ ማረፊያቸው ሲገቡ ያን ወጣት መኮንን ጥሩት፣ ራቱን ከዚህ ይብላ ከዚህም እንዳይለይ በማለት ገልጸውታል። በ1948 ዓ.ም ደግሞ የጸጥታ መስሪያ ቤቱን በዘመናዊ መንገድ አዋቅሮ እንዲመራ ሾሙት። ይህ መስሪያ
መስሪያ ቤት የደህንነት ተቋሙ ነው። የቅርብ ረዳቱ ብርሃኑ አስረስ ወርቅነህ ገበየሁ የሚመራው የደህንነት መስሪያ ቤት ከእንግሊዙ MI6 እና ከእስራኤሉ ሞሳድ ጋር የሚነጻጸር እንዲሆን ይታተር ነበር ብለዋል። ወርቅነህ ገበየሁ የኢትዮጵያን የደህንነት ተቋም በሚመራበት ጊዜ አንድም ሰው በክብረ ነክ ወይም አስተዳደሩን ነቅፋል ወይንም ባለስልጣናት አምታል ተብሎ የተያዘ የተጋዘ በአደባባይ በጅራፍ የተገረፈ ወይም የታሰረ ሰው ስለመኖሩ አልታየም፣ አልተሰማም እያሉም ይመሰክሩለታል። ወርቅነህ ገበየሁ እንዲህ በዝና ላይ ዝና እየደረበ ቢቀጥልም እንደ ዘመኑ ወጣት ሚስት አላገባም። በዚያ ምክንያት ባህሪው የኮሚኒስት ነው የሚሉት ብዙ ነበሩ። ሚስት የማያገባውም በስርዓቱ ላይ ስር የሰደደ ጥላቻ ስላለው ነው ይባል ነበር። ከንጉሳውያን ቤተሰቦች ውስጥም ወርቅነህ ገበየሁን ለማግባት የሚቋምጡ ቆነጃጅት ብዙ ነበሩ። ቤቱ ድረስ ሄደውበት አባሯቸው ያውቃል። ከቀዳማዊ ኃይለ ሥላሴ በኩልም በሌሎች ዘንድ እንደተለመደው ልዕልት ገሊት እጮኛህ እንድትሆን ሰጥተናል ከመባሉ በፊት እሳቸው ለማምለጥ ወይዘሪት ጸገነት ዘውዴን ቶሎ ብሎ አጭቷል። ቀዳማዊ ኃይለ ሥላሴ ከጉብኝት ሲመለሱ እኮ እንዴት እኛን ሳታሳውቅ እንዴት እንዲህ ያለ ነገር ታደርጋለህ ብለው ተቆጡ። ወርቅነህ ገበየሁ ግን ሳይጠለፍ በማምለጡና ንጉሱን በማስቆጣቱ መደሰቱን ይገልጽ ነበር ተብሏል። የኢትዮጵያ ደህንነት መስሪያ ቤት መሪው ወርቅነህ ገበየሁና የወይዘሪት ጸገነት ዘውዴ ቀለበት ስነ ስርዓት ቀለል ባለና ግርግር በሌለበት ሁኔታ ተፈጸመ። ወዲያው ግን ጸገነት የውጭ ሀገር ትምህርት አግኝታ አሜሪካ ሄደች። እዚያ ሆና ደብዳቤ ስጽፍለትም በሐሳብሽ ወደዚህ አታተኩሪ፣ በዚህ ብዙ ተስፋ የለም እና በትምህርትሽ መጠንከሩ ነው የሚበጅሽ፣ በሱ በርቺ አላት። በአጭሩ ኢትዮጵያ ውስጥ መፈንቅለ መንግስት ማድረጋችን በዚያም ሰበብ መሞታችን አይቀርምና ደህና ሁኝልኝ ማለቱ ነበር። ከዚያ ደብዳቤ በኋላ የሁለቱ ጥንዶች ግንኙነት ተቋረጠ። ወይዘሮ ጸገነት ዘውዴ ስለ ግንኙነቱ ስትናገር መጀመሪያ የተገናኘነው በሻይ ግብዣ ላይ ሲሆን መተጫጨቱ ውስጥ የገባነው ወዲያውኑ ነበር። ብዙም ሳንቆይ ቀለበት አሰርን። ከዚያ በኋላ አልፎ አልፎ ወደሱ ቤት ሄድ ነበር። ይሁን እንጂ የሱ በስራ መወጠር ከቤት ሲመጣም የእንግዳው ብዛትና የስልክ ጥሪው አለመቋረጥ ከኔ ጋር ተረጋግቶ ለመጫወት ይቅርና የቀረበለትን ምግብ እንኳን አጣጥሞ ለመብላት ፋታ አልነበረውም። በአጭሩ በተፈጥሮ አእምሮ ለስራ እንጂ ለመዝናናት የታደለ አልነበረም። በዚህ ምክንያትም ተዝናንቶ የሚያዝናናው ጓደኛና ወዳጅ አልነበረውም። ከኔ ጋር ለብቻችን ሆነን የተጫወትንበት ጊዜ ቢኖር ለኮሎኔል እምሩ ወንዴ ሰርግ ሆለታ አብረን ሄድን ጊዜ ብቻ ነው። ያን ዕለትም ቢሆን ጨዋታችን ዘና የሚያደርግ አይነት አልነበረም። አስታውሳለሁ። ከቤቱ ምሳ በልተን እሱ እየነዳ እኔ ከጎኑ ተቀምጬ ሶስተኛ ፖሊስ ጣቢያ አጠገብ ወደ ነበረው ቢሮ ደርሶ ለመሄድ መናገሻ ቅዱስ ጊዮርጊስ ቤተክርስቲያን ስንደርስ ሁለት ጎስቆል ያሉ አርበኞች ሲያይ መንፈሱ ደፈረሰ። ራሱን እየነቀነቀ ካዘነ በኋላ እኔ በኃላፊነት ተጠያቂ እንደሆንኩ ሁሉ ወደ እኔ መለስ ብሎ ለምን እንደዚህ ይሆናል? ለምን እንዲህ ይደረጋል? በማለት አዘነ። ከዚህ በኋላ ሆለታ እስከምንደርስ ድረስ ጭውታችን እንደመጀመሪያው የለሰለሰ አልነበረም። አሁን መለስ ብዬ ሳስበው ኮሎኔል ወርቅነህ ገበየሁ የወገን ፍቅር የሚያንገበግበው እንደነበርና ከግል ሕይወቱ ይልቅ የአገር ጉዳይ ይበልጥ ያስጨንቀው እንደነበር ለመረዳት ችያለሁ። በዚህ ልዩ ባህሪውም በአጭር ሊቀጭ በቃ እያለች ትተክዛለች። ታህሳስ 4 ቀን 1953 ዓ.ም ዝነኛው የመፈንቅለ መንግስት ሙከራ ሲካሄድ የደህንነት ሹሙ ሌፍትናንት ኮሎኔል ወርቅነህ ገበየሁ ባዶ እጁን እንደነበረ ብርሃኑ አስረጽፈዋል። በኋላ እሳቸው ኡዚ የተባለ እስራኤል ሰራሽ ጠመንጃ ሰጥተውታል። ከዚያ በኋላ ከወንድማማቾቹ መንግስቱ ንዋይና ግርማሜ ንዋይ ጋር ከማክሰኞ እስከ ቅዳሜ መፈንቅለ መንግስቱን ለማሳካት ሲታትር ሰንብቷል። ብርሃኑ አስረስ እንደሚሉ ከሆነ ሁለቱ ወንድማማቾች የምድር ጦርንና የአየር ኃይል አዛዦችን ጨምሮ ቁልፍ የወታደሩን መሪዎች ሳይዙ ወደ መፈንቅለ መንግስት መግባታቸው ለወርቅነህ ጨንግፎ የጀመረ ሴራ መሆኑን አመላክቶት ነበር። የፈራው ደርሶ ቅዳሜ ታህሳስ 8 ቀን 1953 ዓ.ም መፈንቅለ መንግስቱ ከሽፎ የደህንነት ሹሙ ወርቅነህ ገበየሁ ተሳዳጅ ሆኗል። የሌፍትናንት ኮሎኔል ወርቅነህ ገበየሁ ወደ ቀጨኔ መድኃኔዓለም አካባቢ መሸሽ መረጃ የደረሳቸውና እንዲፈለግ ትዕዛዝ የሰጡት የግንቦት 8 1981 የከሸፈ መፈንቅለ መንግስት ሞካሪው ጄኔራል መርዕድ ንጉሴ መሆናቸው ደግሞ የተለመደው የታሪክ ስላቅ አካል ሆነ። ሌፍትናንት ኮሎኔል ወርቅነህ ገበየሁን ለመያዝ የተሰማራው ኃይል ከወንዙ ውስጥ አይቶት ከከበበው በኋላ የከባቢው ጦር አዛዥ ሌፍትናንት ኮሎኔል ወርቅነህን ጌታዬ እጆን ይስጡ ብሎ ሲጠይቅ
ስጠይቀው አይ እሱን ቴዎድሮስ እጅ መስጠትን አላስተማረንም፣ ይልቅ የምልህን ስማ፣ እኛ የተነሳ ነው እኛ ተበድለን ሳይሆን የሀገራችንን ችግር ለማስወገድ ነበር፣ እኛ ጀምረነዋል እናንተ ጨርሱት እንዳለ ከአዛዡ አጠገብ የነበረ አንድ ወታደር ተንደርድሮ ሄዶ ሊይዘው ሲል በያዘው ኡዚ ወታደሩን ተኩሶ ገደለው። አንድ የ10 አለቃ ደግሞ ከሌላ ጎን ገስግሶ ሊይዘው ሲል በሱም ላይ ተኩሶበት አቁስሎ ከጣለው በኋላ በቀረችው አንድ ጥይት ራሱን ሰዋ። ሌፍትናንት ኮሎኔል ወርቅነህ ገበየሁ ራሱን ከገደለ ከ4 ሰዓት በኋላ ሬሳው የሻለቃ ላምረው ጥሩነህ በተባለ የጦር ሰራዊት መኮንን በአምቡላንስ ወደ ቤተ መንግስት ወሰደ። በዚያን ጊዜ የሻለቃ አንጋጋው ኃይሌ ቤተ መንግስት ግቢ ውስጥ ስለነበሩ የሌፍትናንት ኮሎኔል ወርቅነህን አስክሬን ከመኪና ወርዶ ቤተ መንግስት ግቢ አደባባይ ተጥሎ ንጉሱ እንዲያዩት መደረጉን ተመልክተዋል። ከዚህ በተጨማሪ ወርቅነህ እጅግ በጣም መልከቀና ወጣት የነበረ መሆኑንና አስክሬኑ መሬት ላይ ወድቆ ሲታይ ያ መልከቀና ወጣት መኮንን የተኛ እንጂ የሞተ እንደማይመስል በስሜት ይገልጻሉ። ንጉሱ አስከሬኑን በተመለከቱ ጊዜ የሆነውን ሲገልጹም ኮሎኔሉ ከፈጠረው አመጽ ይልቅ ሬሳውን የተመለከቱትን ሁሉ ያራደ ነበር ይላሉ። ጃንሆይም አስከሬኑን ትኩር ብለው አዩና ልባቸው በሐዘን ተሰበረ። እያዩት ሞቷል ብለው ማመን ቸገራቸው። ከአመፀኞቹ አንዱ ነው ብለው ለመቀበል ማቃታቸው ለብዙ ደቂቃዎች ተክዘው ሲያግሞተምቱ ከቆዩ በኋላ ሐሳባቸውን ሰብሰብ አድርገው በማይሰማ ድምጽ ወስዳችሁ ለሕዝብ በሚታይ አደባባይ ስቀሉት እንዳሉ ይጠቅሳሉ። የሌፍትናንት ኮሎኔል ወርቅነህ ሬሳ ከቤተ መንግስቱ ከምሽቱ 1 ሰዓት ወጥቶ ወደ መናገሻ ቅዱስ ጊዮርጊስ አደባባይ ተወስዶ ተሰቀለ። የቅርብ ረዳቱ የነበሩት ብርሃኑ አስረስ የዚያን ናፍታ ሁኔታ ጊዜው ከምሽቱ 2 ሰዓት ገደማ ቢሆንም የወርቅነህ አስከሬን መሰቀሉን አረጋገጡ። አንድ ታንክ ከአፄ ምኒልክ ሐውልት በስተደቡብና አንድ ታንክ ከሐውልቱ በስተሰሜን ከስቅላቱ ፊትና ኋላ ቆመው ይጠብቃሉ። አካባቢው ጭር ብሏል። ምን ላድርግ? ብቻዬን 3 ጊዜ አካባቢውን ዞሬ በመጨረሻ መኪናዬን ከስቅላቱ አጠገብ አቁሜ ወዳጅ ያዝናል እንጂ መቼ አብሮ ይሞታል እንደምንም ብሎ ይሰነባበታል እንዲሉ የማደርገውን አጥቼ አዝኜ ተከፍቼና ተክዤ ከሬሳው አጠገብ ብቆምም ማንም የጠየቀኝ አልነበረም። ይህን አይቼ ወደ ቤት የተመለስኩ ሌሊቱን የማደርገውን እንዳጣው ሳልተኛ አደርኩ። በማግስቱም እንደገና ሄጄ አየሁት። የሻለቃ አንጋጋው እንዳሉት የሞት አይመስልም ነበር። ከዚያ የት እንደተቀበረ ሳይታወቅ ቀረ ሲሉ ይገልጹታል። በዚሁ የመፈንቅለ መንግስቱ ሁነኛ ሰው ወደ ነበሩት ብርጋዲየር ጀነራል መንግስቱ ንዋይ ማንነት ዘልቀናል። ኮሎኔል አንጋው ኃይሌ የተባሉ የቅርብ ረዳታቸው ብርጋዲየር ጀነራል መንግስቱ ንዋይ እጅግ የነቃ ወታደራዊ አቋም የነበራቸው የሰልፍ ሰው፣ በሰውነት ይዘት፣ በአቋም ባለባበስና በቅልጥፍና ተወዳዳሪ የሌላቸው የወታደር ተምሳሌት የሆኑ መኮንን ነበሩ ሲሉ ይገልጿቸዋል። መንግስቱ ንዋይ ከስራ ውጭ ዘፈን መስማት፣ ዳንስና ጨዋታ ያዘወትራሉ። በግል ቤታቸውም መደገስ፣ ማብላት፣ ማጠጣትና መጫወት ይወዳሉ። በመንግስቱ ንዋይ ቤት የሚዘወተረው ዘፈን በ50 አለቃ ካሳ ተሰማ የሚዘፈነው እንዲያው ጉም ጉምና በጥላውን ገሰሰ የሚዜመው አልቻልኩም የሚሉት ነበሩ። ጃንሆይ መንግስቱ ንዋይን የሚመለከቷቸው አባት ለወለደው ልጅ ከሚያደርገው የፍቅር አስተያየት ምንም ባልተለየ መልኩ ነበር። የመፈንቅለ መንግስቱ ሴራ ጥንስስ መረጃ ለንጉሰ ነገስቱ በተለያዩ ባለስልጣኖች በኩል ደርሷቸው ነበር። ግን በመንግስቱ ንዋይ ላይ ለመጨከን የተሳናቸው ይመስላል። ቀዳማዊ ኃይለ ሥላሴ ወደ ብራዚል ከመሄዳቸው በፊት ጀነራል መንግስቱ ንዋይ ቀርቦ የክቡር ዘበኛ አባላትን የደሞዝ ቅሬታ አንስቶላቸው የአቤቱታው መነሻ አንተነህ አውቀነዋል እንመለስ እንዳሉት ተጽፏል። በዚያው ሰሞን ሜጀር ጀነራል ሙሉጌታ ቡሊ ለጃንሆይ በክብር ዘበኛ መኮንኖች በነ ብርጋዲየር ጀነራል መንግስቱ ንዋይ የሚካሄደውን ሴራ ደርሶበት ጃንሆይ ወደ ጉብኝት ከመሄዱ በፊት መንግስቱንና ወርቅነህን ከቦታቸው ሳያነሷቸው ቢሄዱ ሲመለሱ ዙፋኖን አያገኙትም ቢላቸው አንተ ነበርክ የምትጠረጠረው አሉት። እሱም የኔ ቆይ ግድ የለም ይህን ይልቅ ያስቡበት አላቸው። ግርማዊነታቸው ግን በመንግስቱ ንዋይ ላይ ለመጨከን አልቻሉም። እንዲህ ያሉት ሰው መንግስቱ ንዋይ አዲስ አበባ ውስጥ አራዳ ጊዮርጊስ ገዳም ሰፈር አካባቢ ተወልደዋል። አባታቸው አለቃ ንዋይ የደብሩ አለቃ ነበሩ። መንግስቱ ንዋይ ትምህርታቸውን በተፈሪ መኮንን ትምህርት ቤት ተከታትለው አዲሱ የቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት ሲመሰረት ወደዚያ ተዛውረዋል። የገነት ጦር ትምህርት ቤት ሲከፈት ደግሞ ለመኮንንነት ተመልምለው ከገቡት እጩ መኮንኖች አንዱ ነበሩ። የኋላዎቹ ጀነራሎች እና አብይ አበበ፣ አሰፋ አያና፣ ኢሳያስ ገብረስላሴና ከበደ ገብሬ በዚሁ ትምህርት ቤት ከመንግስቱ ጋር የነበሩ እጩ መኮንኖች ናቸው። መንግስቱ ከዚያው የጦር ትምህርት ቤት በመቶ አለቃ ማዕረግ ተመርቀው ሲወጡ ወዲያው የኢጣሊያ ጦር አገሪቱን ይወርና እሳቸውም ከሌሎች ጓዶቻቸው ጋር ወደ ማይጨው ዘምተው
ግዴታቸውን ይወጣሉ። ኢጣሊያ ድሉን ሲቀዳጅና ንጉሠ ነገሥቱ ሲሰደዱ መቶ አለቃ መንግስቱ በዚያን ጊዜ ኢትዮጵያ መንግስት ወደ ሸሸበት ነቀምት ሄደው እዚያ ጥቁር አንበሳ የሚባለው ማህበር መስራች አባል ሆኑ። ከጥቂት ጊዜም በኋላ ከጓደኞቻቸው ጋር ወደ ጅቡቲ ተሰደዱ። በ1932 ዓመተ ምህረት ንጉሠ ነገሥቱ ተመልሰው ካርቱም ሲገቡ እነኚህ ስደተኛ መኮንኖች ከጅቡቲ ወደ ካርቱም እንዲመጡ ይደረግና መንግስቱ ንዋይ ከነሙሉጌታ ቡሊ፣ ነገሰ ወልዳና ወልደ ማርያም ኃይሌ፣ ዘውዴ ገበሳና ታምራት ዘገየ ጋር ሆነው ከንጉሠ ነገሥቱ ጋር ተቀላቀሉ። ወዲያውም ከቀዳማዊ ኃይለ ሥላሴ ጋር በ1933 ዓመተ ምህረት አብረው ወደ ኢትዮጵያ በድል ሲገቡ በክብር ዘበኛ ውስጥ በጀነራል ሙሉጌታ ቡሊ ስር ሻምበል ሆነው ቆዩ። በመስከረም ወር 1939 ዓመተ ምህረት ኮሎኔል መንግስቱ ንዋይ ብርጋዴር ጀነራል ተብለው የክብር ዘበኛ ጠቅላይ አዛዥነትን ተሾሙ። በተራማጅነታቸውና የክብር ዘበኛን ሰራዊት በሰገላይ ውትድርና ንቃተ ህሊናውን ለማዳበር ብዙ የጣሩ መኮንን በመሆናቸው ከጓዶቻቸው አድናቆት ይጎርፍላቸዋል። እኒህ ሰው የኢትዮጵያ ሕዝብ ፍትህ ተጓድሎበታል ብለው በማመናቸው ከወንድማቸው ግርማሜ ንዋይና ከቅርብ ወዳጃቸው ወርቅነህ ገበየሁ ጋር ሆነው ያችን ቀውጢ የታህሳስ 4 ቀን 1953 ዓመተ ምህረት የመፈንቅለ መንግስት ሙከራ በባለቤትነት የመሩ ናቸው። በርካታ የንጉሱን ባለስልጣናት ገድለዋል። አዲስ አበባንም ለቀናት በውጥረት ውስጥ ዱለዋታል። ልዑል አልጋ ወራሽ አስፋወሰን ኃይለ ሥላሴንም አስገድደው በኢትዮጵያ ሬዲዮ መንግስት መለወጡን እንዲናገሩ አድርገዋል ተብለው በድካማቸው ያፈሩት ንብረት እንዲወረስና በአደባባይ በስቅላት እንዲቀጡ ተፈርዶባቸዋል። የስቅላት ውሳኔው ከተሰማ በኋላም ብርጋዴር ጀነራል መንግስቱ ንዋይ እናንተ ዳኞች የበየናችሁብኝን የሞት ፍርድ ያለ ይግባይ ተቀብየዋለሁ። ይግባይ ብዬ ጉዳዩን የሚመለከትልኝ የኢትዮጵያ ሕዝብ ቢሆን ኖሮ ይግባይ ማለት በፈለኩ ነበር። ነገር ግን እንደማይሆን አውቃለሁ። የአፄ ኃይለ ሥላሴን ፊት ለማየት አልፈቅድም። ለኢትዮጵያ ሕዝብ አንድነት፣ ነጻነትና እርምጃ የተነሳው ወንጀለኛ ነኝ እንጂ ላፋጀው የተነሳው ወንበሬ አይደለሁም። ይህን ለማድረግ ፈልጌ ቢሆን ኖሮ ማንም የማይወዳደረው ሰራዊትና መሳሪያ ሳላጣ ዛሬ በእናንተ ፊት ለመቆም ባልበቃው ነበር። ከናንተ ከዳኞችና የሞት ፍርድ እንድትበይኑብኝ ካዘዛችሁ ሰው ይልቅ ፍርድ ተቀባዩ የዛሬው ወንጀለኛ የነገው ባለ ታሪክ ነኝ። የኔ ከጓደኞቼ መካከል ለጊዜው በሕይወት መቆየትና ለናንተ ፍርድ መብቃት የዘመኑን ፍርድ ለመጪው ትውልድ የሚያሳይ ይሆናል። ዋ ዋ ዋ ለናንተና ለገዣችሁ የኢትዮጵያ ሕዝብ ሐሳቤ በዝርዝር ገብቶት በአንድነት በሚነሳበት ጊዜ የሚደርስባችሁ ማት የሚያሰቅቅ ይሆናል በማለት ከ13 ዓመታት በኋላ በቀዳማዊ ኃይለ ሥላሴ ባለስልጣናት ላይ የሆነውን ተንብየው ንግግራቸውን አሳረጉ። ፍርዱ ከተወሰነ በኋላ በጀነራሉ የሞት ቅጣት የተፈጸመው በአፋጣኝ ሲሆን አፈጻጸሙንም በወቅቱ የፍርድ ሚኒስትር የነበሩት ደጃዝማች ዘውዴ ገብረስላሴ እንደሚከተለው ይተርኩታል። የእልፍኝ አስከልካዩ ኮሎኔል አሰፋ ደምሴ መጋቢት 20 ቀን 1953 ዓመተ ምህረት ከሌሊቱ 9 ሰዓት ስልክ ደውሎ የጀነራል መንግስቱን የሞት ቅጣት ፍርድ ጃንሆይ አጽድቀውታል። ቅጣቱን በጠዋቱ እንድታስፈጽም አዘዋል። አንደኛ ክፍለ ጦር መድፈኛ ግቢ በቶሎ እንገናኝ አለኝ። እንዳለኝ ቶሎ አዘጋጅቼ ከተባለው ቦታ ስደርስ ሽብር የተነሳ ይመስል በአካባቢው የነበረው ግርግር ሌላ ነበር። ከዚያ ጀነራል መንግስቱን ሰላምታ ከሰጠሁት በኋላ የሞት ቅጣቱ የሚፈጸመው በዕለቱ ጠዋት መሆኑን ነገርኩት። ምንም አይነት የመደንገጥ ወይም የመናደድ ነገር አላሳየም። ምንም አልመሰለውም። ዝም ብሎ ተቀበለው። ኮሎኔል አሰፋ ቀለም ከመነከሩ በቀር በጣም ተራ የሆነ ስስ መርዶ እጅጌው አጭር ሸሚዝና ቁምጣ ሱሪ የሆነ ቤት ልብስ አምጥቶ ኑሮ ያን ይልበስ አለ። አይሆንም ብዬ ብዙ በመጨቃጨቅ ጊዜ አሳለፍን። በኋላ እኔ ለጃንሆይ ይነገር እንጂ ይህን ልብስ አልብሼ ቅጣቱን አላስፈጽምም ስላልኩ ሌሊት ጃንሆይ እንዲሰሙት ተደርጎ እሺ የራሱን ልብስ ይልበስ ብለው ስለፈቀዱ የራሱን ልብስ ከለበሰ በኋላ በስሪ ኳርተር መኪና ላይ ተሳፈር ስንለው እሱን እሺ፣ ነገር ግን አንድ ጥያቄ አለኝ ብትቀበሉኝ አለ። እሺ ጠይቅ አልነው። እዚህ ያሉት ወታደሮች በዓይኔ አጥርቶ አለማየት ምክንያት ወደ ሽንት ቤት ሲሄድ ይቸገር ስለነበር ደግፈው ወስደው በማድረስ በመመለስና የሚያስፈልገኝን ሁሉ በማድረግ ውለታ ውለውልኛልና እንዳመሰግን ብትሰበስቡልኝ ፈቃዳችሁን እጠይቃለሁ አለ። ፈቀድንለትና የተሰበሰቡትን አመሰግናቸው። ወታደሮቹ ወጣቶች ስለነበሩ በሁኔታው መቆጨትና ማዘናቸው በፊታቸው ላይ ይታይ ነበር። ከዚያ በስሪ ኳርተሩ ላይ ተሳፍሮ በብዙ ወታደሮች ታጅቦ ተክለ ሃይማኖት አደባባይ ከመሰቀያው ቦታ እንደደረስን ወደ ተክለ ሃይማኖት ቤተክርስቲያን ዞሮ እጅ እንዲነሳ አደረግን። ከዚያ ገመዱን ካንገቱ ላይ ሊያገቡ ሲሉ ኮሎኔል አሰፋ ደምሴ አላይም ብሎ መሄድ እንደጀመረ
ጥሩት ብሎ አስጠራውና እባክህ እነዚህ ሰዎች አያውቁትምና የገመዱን ቋጠሮ በተገቢ ቦታ እንዲያደርጉት ንገርልኝ አለው። ይህን ያለበት ምክንያት በላይ ዘለቀ ሲሰቀል ገመዱ በትክክለኛው ቦታ ባለመሆኑ የደረሰውን ስቃይ አይቶ ስለነበር ነው። እሱም እሺ ብሎ ለሰዎቹ ነገራቸው። ከዚያ በኋላ ገመዱን በተገቢው መንገድ አደረጉለትና መኪናው ወደፊት ሄደ። ብዙም አልቆየ፣ ነፍሱ ወዲያው አለፈ። ሶስተኛውና የዚህ ዝግጅት ትኩረት የብርጋዲየር ጀነራል መንግስቱ ንዋይ ታናሽ ወንድም ለዚያ መፈንቅለ መንግስት ሙከራ የሐሳብ ጥንስስ የሰጠው የተማረው የተመራመረው ግርማሜ ንዋይ ነው። ግርማሜ ንዋይ እስከ ለተሞቱ በጸናበት በካኪ ልብስ ተወስኖ ኖሯል። ደሞዙን የወር ገቢያቸው ለቀለባቸው ለማይበቃቸው ለመስሪያ ቤቱ ተላላኪዎች እያካፈለ በመደጎም ችግራቸውን ይጋራ ነበር ይባላል። ግርማሜ ንዋይ ብርቱ ሲጋራ ጫሽ ነበር። ቡናም ይወዳል። አያልነሽ ዘውዴ የምትባል ሴት ከታላቅ ወንድሙ መንግስቱ ንዋይ ጋር በተመሳሳይ ቀን 1952 ዓመተ ምህረት አግብቶ ነበር። ትዳሩ ግን አንድ ዓመት እንኳን በህይወት ያልተኖረበት ነው። ግርማሜ ከዛ በፊት አሜሪካ ሄዶ 2 ዲግሪ ጭኗል። አንዱ ዲግሪው ከዩኒቨርሲቲ ኦፍ ዊስኮንሲን የተገኘ ነው። ኮሎምቢያ ዩኒቨርሲቲ ገብቶ ደግሞ ሁለተኛ ዲግሪውን አግኝቷል። በተለይም የሁለተኛ ዲግሪውን የሰራበት ጥናታዊ ጽሑፍ በኬንያ ቅኝ ግዛት ያስከተለውን የአገሬውን ተወላጅ ከመሬቱ መገለል የተቸበት ሲሆን ይህም በተዘዋዋሪ የኢትዮጵያን የመሬት ስሪት የሄሰበት ስራ እንደሆነ ይነገራል። የውጭውን ዓለም ትምህርት የቀሰመው ግርማሜ ወደ ሀገሩ ሲመለስ እንደሱ የተማሩና በዘመኑ ተራማጅ አመለካከት የነበራቸውን ሰዎች በማደራጀትና በማሰባሰብ ስለ አስተዳደር ሪፎርም መምከርና መወያየት ጀመረ። ለዚህም ስራው እንዲረዳው ቀጨኔ የተባለ የውይይት ክበብ አቋቋመ። ለዚህ ስራው ይረዱት ከነበሩ ተራማጅ ባለስልጣናት መካከል ራስ ምሩ ኃይለ ሥላሴ አንዱ እንደነበሩ ይነገራል። የቀጨኔው ክበብ ሲፈርስም በኮተቤ የቀድሞ ምሩቃን ማህበር በኩል ሐሳቡን ለማስረጽ ጥረት ሲያደርግ ቆይቷል። የግርማሜ ንዋይ እንቅስቃሴና ሁኔታው ያላማረው የቀዳማዊ ኃይለ ሥላሴ መንግስት ግርማሜን ከመሃል ሀገር በማራቅ በሹመት ስም መጀመሪያ የወላይታ ቀጥሎ የጅግጅጋ ገዢ ተደርጎ ተላከ። እኚህን ሹመቶች እንደ ግዞት የቆጠረው ግርማሜ ውስጡ ሲያብላላው የነበረውን ነገር ለመፈጸም ተዘጋጅቶባቸዋል። ታህሳስ 4 ቀን 1953 ዓመተ ምህረት የተሞከረው መፈንቅለ መንግስት ብዙ ጥናት ሳይደረግበት በዚያች አፍታ እንዲጀመር የሆነው ቀዳማዊ ኃይለ ሥላሴ ከጅግጅጋ ግዛቱ ወደ አዲስ አበባ የገባው ግርማሜ ንዋይ ቶሎ ወደዚያው እንዲመለስ ቴሌግራም በመላካቸው ነው ይባላል። የሆነ ሆኖ ሙከራው ከሸፈ። ለኢትዮጵያ ጎስቋሎች ሲል መፈንቅለ መንግስት የሞከረው ግርማሜ ንዋይም ከወንድሙ መንግስቱ ንዋይ ጋር ሊሸሽ ሲሞክር በተኩስ ልውውጥ ተገደለ። ሶስቱን የታህሳስ 1953 ዓ.ም መፈንቅለ መንግስት ጠንሳሾችና ሞካሪዎች ያስተዋወቅንበት ዝግጅት ተጠናቋል። ሰናይ ጊዜ